ሁለቱም ፍሬም አድርጋ ትሾት ነው። ኦኬ እሺ ጸጥታውላችሁ ካሜራ ሬዲ ሬዲ ሳውንድ ሮሊንግ አክተርስ ሬዲ አክሽን እናቷን ለመርዳት አባቷን አገባች እኔ ያገኘኋት ዲናም እንዳይመስልክ አንተ ሰውዬ ምንድነው የሆንከው ዛሬ ጠጥተሃል እንዴ አልጠጣሁም ቪዲዮ ቀረጻ ሳልጨርስ ነው እንደምጠጣው ታዲያ ምን በቻይንኛ ወራይ እየተባልክ ይመስል ትንተባተብብኛለህ ስንት እንዳስረዳው ታውቃለህ አውቃለሁ በአንተ ምክንያት እዚህ ማድረግ አለብን እንዴ ካሁን በኋላ ማስረግም እንዳይመስል ቀጥታ ለማባል በዚህ በተጨናነቀ በጀት ማንን ነው ማለት አልችልም እኔ ያገኘኋት ቆይታ ግን ልቤን ወሰደች አትሴት ላይ የሚል የነገ እኮ ትንሽ ነው የቀረው ምን አይነት ፊልም ቢሆን ነው እስካሁን ሰዓት ድረስ የያዘሽ እኔን ተውና አንተ ራስህ እስከ ሰዓት ድረስ የት ቆይተህ ነው ስልክህን ጥርቅም አድርገህ የዘጋኸው ለምንድን ነው ምን እባክሽ አንድ አጣዳፊ ስራ ገጠመኝና ቢሮ አመሸሁ ፍሬንድስ ደግሞ እየደወሉ ሲያጨናንቁኝ ስዊች ኦፍ አደረኩትና በዛው ረሳሁት እና በጣም ቢዚ ሆነህ ነበር ምን ነው አላመንሽኝ አልወጣኝ የማንሽኝ ግን አትመስይ አንድም ቀን እምነቴን አጥተህ እንደማታውቅ ልቦና ያውቀዋል ዛሬ ምን አጠራጠረ የዛሬው ሁኔታሽ ትንሽ ለየት እኔ ምን ከባንክ የልጅቷን ያደራ ብር ለምንድን ነው ያወጣው ብር መቼ ማለት እንዴት አወቅሽ ቡኩን አየሁታ እንዴት አወቅሽለኛል እንዴት እንዳታገኙ ብዬ ደብቄው ነበር ከት እንዴት አገኘሽው እንዴትም ይሁን እንዴት አግኝቼዋለሁ አይቼዋለሁ አንድ አሪፍ ቢዝነስ አገኘሁኝና ገንዘብ አስፈልገኝ እናም ገንዘቡን በቼክ መጠቀም እንድችል ወደ ከረንት አካውንት አዞርኩት እንጂ ብሩ ሴፍ ስራው እንዳለቀ ወደ ሴቪንግ አካውንት መልሷል ምን አልካት የምን ቢዝነስ ነው በሰው ገንዘብ የምትሰራው ቢዝነሱን ሲያልቅ ታያለሽ እጥፍ ድርብ ትርፍ የሚገኝበት ስለሆነ አሪፍ ዝገንዘብ አለ ቲናትና ሶስና አንተ ሰውዬ ከመረህም ታወራው ሶስዬ ሙች 100% አስተማማኝ ቢዝነስ በዚህ ስራ ደግሞ ድህነትን ደና ሰንበት ካላል ነው ሰው ብለሽ አትቁጠሪ ማንንም አይደለም እንደ እየተነሳ በእኛ ሙያና ልፋት ሚሊዮነር የሆነበት ምን አደረኩ የምስኪነቴን አደራ የታናሽቴን አደራ ከ10 ዓመት በላይ በአረብ ሀገር የቁም ሲቆን የፈጋችበትን ያደራ ገንዘብ ታስበላኝ ባላደራ ብታደርገኝ እንዲህ ጉድ ሰራ ምነው ጌት ምን አድርጌ ነው ኧረ ሶሲ አስተማማኝ ነው አልኩሽ አይደለም እንዴ ለምንድን ነው እንደዚህ የምትጨናነቂው አለ ለሊት ባይነካልኝ ምን አምላክ አሁን ነው በወሰደኝ ለምንድን ነው ማታምኚ በፊልም ስራ ኪሳራ ብሎ ነገር የለም አልኩሽ አይደለም እንዴ በፊልም ስራ ሶሲዬ ሙች እሪ የሚያሰኝ ምርጥ ፊልም እየሰራውልሽ ነው እንጂ በልጅቷ ገንዘብ የማይሆን ሪስክ እየወሰድኩ እንዳይመስልሽ
ኧረ ሶሲ በእናትሽ ፕሊዝ ራሴን አጠፋ እንዴ ወኔ ለማትሽ ወይ ሰው ማመንሽ ወይ ሶሲ ፕሊዝ ሄሎ ሄሎ ከቤተ መዛግብት ነበር የምደውለው። እባክዎን አቶ ዳዊት ይኖራሉ? ዳዊት ነኝ። አቶ ዳዊት ሪዘርቭ ያደረጉት መጽሐፍ መጥቷል፣ ለማስታወስ ነበር። አመሰግናለሁ። የልቴ ነው ጊዜን ስጠኝ ፈልጋለሁ። አንተን እኮ ነው የማናግረው። አንተን እኮ ነው የማናግረው። ለኔ ነገር ተሻለ። ከዚህ በላይ ምን ልሁንልህ? እስኪ ምንድን ነው ያደረግሽልኝ? ፀጉሬን ሳንጨበረኩ ብቻ ሲጋራና የምትጥ ውጪ በመሸፈን ዝጋ። ጥሩ እንግዲህ ቁጭ በል። ሞባይል ሳንቀያየር ይቀርናል መሰለኝ። ኧረ ደውዬልሽ ቼክ ባረግስ ወይም አንቺ ይቅርታ። ሞባይል አሁንም አልተገኘም። ካታሎግ ውስጥ አይቼ እየፈለግኩት ነው። እንዳገኘት ደውልሻለሁ። እሺ When the night has come and the land is dark and the moon is the only light we'll see. No, I won't be afraid. Oh, I won't be afraid. Just as long as you stand by me. So darling, darling, stand by me. Oh, stand by me. Oh, stand by me. Stand by me. እነዛን ሁሉ ዓመታት በብቸኝነት ያሳለፍኳቸውን ጊዜያት እንዳንቺ አይነት ሴት የተቀደሰ ምሽት ይሁን። አንዳንዴ ከምንም ተነስቼ እንደዚህ አይነት ብርሃን ይናፍቀኛል። እውነትሽን ነው። የእውነት እኔ በህይወቴ እንደዚህ አይነት ምሽቶች አልነበሩ ይኖራሉ ብዬ አስቤም አላውቅም። ጊዜን በሙሉ ለትምህርትና ለስራ ነበር ያዋልኩት። በእርግጥ
በፍቅር ድሮም ትልቅ ቦታ ነበርኝ። በህይወቴ ማንኛውንም ነገር ከፍዬ ራሴ እንዳረጋት መመኛትን ልጅ አብራኝ እንድትሆን ጠየቁ። ሴት ልጅ የሆነ ቦታ ላይ ደርሼ ከማገኛት ይልቅ ህይወትን ከዜሮ አብረን ብንጀምር ይሻላል የሚል እምነቱ ነበርኝ። ከዚህ የተማርኩት ነገር ቢኖር ሴት ልጅ ይሄ እንደማይገባት ነበር። እንዴት? ይኸውልሽ ለምን እኔ በዛ እድሜ ከፍቅር ሌላ ምንም ነገር አልነበረኝ። ለእሷ ደግሞ ፍቅር ማለት የመጽሐፍ ላይ ወግ ደናግላን ዜማ ነበር። እናማ በህይወቴ ለሴት ልጅ የምከፍለው ምንም ነገር ሳላስቀር ጊዜን በሙሉ ለትምህርትና ለስራ አዋልኩት። ያው በተማርኩት ትምህርት ባልሰራበትም ማለት ነው። በኋላ ላይ ግን አንቺን ካገኘው በኋላ አንድ ሴት የተነሳ እንደዛ አይነት ድምዳሜ ላይ መድረስ እንዳልነበረብኝ የተረዳሁት። ለነገሩ ለሴት ልጅም ቢሆን የኔ ከምትለው ሰው ጋር ህይወትን ከዜሮ ብትጀምር ነው የሚሻላት። ይሄ ምሽት ሙዚቃ አይጎለውም ትያለሽ? Hey man, ሰሞኑን ነው ልሻል ባኪው ነገር እየተመላለሰብኝ ነው። ምን ጸደኒያ ናፈቀችሽ? ጸደኒያ እኮ ሴት ብቻ ናት። ሁለት ነው ያለው ጭኗ መሀል ነው። ከዛ ውጭ ከሷ ጋር እንድትቆይ የሚያስገድድ ነገር የላት። አረ በጣም ይገርማል። አረ መጣች። እድሜዋ አረ ከሰው ጋር ነች። ይሲ ከኔ ጋር መቆየት ያልቻለችበትን ምክንያት ለመፈለግ እንኳን ጊዜ አልወሰደችም። ከዚህ ጀብሎ ጋር ምንም ያክል ጊዜ አትቆይም። ቤች ሰላም እንዴት ነው? በቃ በጠዋቱ ሰላም ነው። ኤግዚቢሽኑ እንዴት ነው? ኦልሞስት አልቋል። የት ፈቀደ ነው? ናኩሽ ጥሩ ቦታ አግኝታል አለ። በቃ መከተል ጥለኝ አንድ 3 ኦፕኒንግ ካርድ ፈልጋለሁ። አስታወስከኝ ብለው ጥራቸው ላይ ሰዎች ኤስኤምኤስ ስላደረግላችሁ ነው ያሰብኩት። ለምን አልጋብዝልህም? ስንት ነበር ያልከኝ? 3 ምን ያስቃል? እንዴት ያስቃል? እኔ ምንሽ ለምን ግራጁዌሽን ምን ያህል ጊዜ ቀረሽ? አራውንድ 1 ሴሚስተር። ዋው የመጀመሪያ ልጃችን የምናይበት ጊዜ በጣም ቅርብ ነው። ሜሴጅ መሰለኝ። ኤግዚቢሽን ተጋብዘናል። እውነት? መቼ ነው? ከ3 ቀን በኋላ። አሪፍ ነው።
ወደ ኤግዚቢሽን እንኳን ደህና መጣሽ። አመሰግናለሁ። ግን አንተ ትሆናለህ ብዬ አላሰብኩም። ጓደኞቼ ለሰርፕራይዝ ያደረጉት ነበር የመሰለኝ። እንደገባውም የፈለግኩት እነሱ ነው እንጂ አትመጭም ነበር። አይ ስትሬንጅ ነበር። ስዕልና ጨበሬ ይገርማል። ሰዓሊ እንደሆን ካልገመትኩም ነበር። ሁሉንም ስራዎች ያንተ ናቸው? አዎ። ትንሽ ጥልቅ ናቸው መሰለኝ። አዎ፣ ግን ያን ያክል አይደለም። ምናልባት ርዕሱ በራሱ የማይታረቁ ቀለማትም ውስጥ እርቅ የለም እንዴ? አዎ፣ የማይታረቁ ቀለማት አሉ። በገሃዱ ዓለም ደግሞ ፍቅርና ቁስ ከሚል መነሻ ለምሳሌ ሀብታም ወንዶች ፍቅርን በመክፈል የሚያገኙት፣ የተማሩ የሚባሉት የጭንቀትና የጭንቅላታቸውን ማሳረፊያ፣ ለጠጪዎች የመጨረሻ ብርጭቋቸውን ሲጥሉ እጆቻቸውን የሚያሳርፉባቸው ጨዋች መሀል ያለ ሚስጥር። እኛ ለሳሊያን ደግሞ ብርሃንና ጥላ የሚያመጡልን ነው። እዚህ ሁሉ ውስጥ ግን እውነተኛ ፍቅር የለም። ላንቺስ? ፍቅር ለኔ ስፈልገው የማላገኘው ሊይዘው ስል ከእጄ የሚሰወር ተገዝቼለት እንኳን ጣዕሙን የማጣው ያለ ቦታውና ጊዜው የቀረበ ወይ ነው። እንድትስለው ግን አይደለም። ቲቪ ውስጥ ሊንተር ፈልገዋል። ኦኬ፣ እሺ፣ ተዋወቃት። ሌማ ዳዊት። ኦኬ፣ እሺ፣ አጫተት። እኔ ዳለሁ። እንግዲያው ኢንተርቪው ትችዋለሁ በላቸው። አንድ ጊዜ ከኢትዮጵያ ቴሌቪዥን ላይ ኢንተርቪው ፈልገን ነበር። እሺ፣ እንደዋልሽ። እሺ፣ በቅድሚያ አመሰግናለሁ። እስቲ ራስህን ለተመልካቾች ብታስተዋውቀን። ዳዊት በትረ እባላለሁ። ሰዓሊ ነኝ። ይሄ የመጀመሪያ ኤግዚቢሽን ነው። በቃ እስቲ የኤግዚቢሽኑ አጠቃላይ መልእክት ምንድን ነው? ጥቅል መልእክቱ። አብዛኛዎቹ ስራዎች በእርግጥ ፍቅር ምንድን ነው የሚል መጠየቅ ያጫሩ ናቸው። ህፃን ልጅን ስለ ፍቅር ብትጠይቀው ፍቅር ማለት ለእሱ እናትና አባቱ ናቸው። የናዝሬት ኢየሱስንም ስታይ ፍቅር ማለት ተላልፎ መሰጠት ነው ትላለህ። ከፊሎች በውርጭ ውስጥ የሚሞቃቸው እቶን የድቅድቅ ጨለማቸው ብርሃን ያደርጉታል። ሌሎች በፍቅር ስም ባርነትም ሲቀበሉ ስታይ የነፃነት ዋጋ ይጠፋሃል። እኔ በዚህ ኤግዚቢሽን ላይ ለማሳየት የሞከርኩት እውነት ነው። ስራዎቹ የፍቅርን ትርጉም በመፈለግ እየታተርኩ የሰራኋቸው ናቸው። ተመልካቾችም የራሳቸውን የፍቅር ሆያሆዬ ቆም ብለው እንደሚታዘቡ ገምታለሁ። ብዙውን ጊዜ ፍቅር ለብዙዎቻችን ጥልቅ ነው። መላመድ ያመጣውንም ፍቅር እንደ እውነተኛ ፍቅር ተቀብለን አመታትን የምንበላ ብዙ ነን። ሶሲ እስካሁን ያየሽው የ15 ደቂቃ ብቻ። በዚህ አይነት ሁኔታ አለቀ ማለት ደግሞ ምን አይነት ቀውጢ ፊልም ሊወጣ እንደሚችል ማሰብ አልገባህም ጌዲ። ፊልሙ አሪፍ መሆኑን ለማየት ግዴታዬን ማየት የለብኝም። ለእኔ ቃልህ በቂ ነው። ችግሩ የተሰራበት ገንዘብ እንኳን ቢዝነስ ሊሰራበት ነፍስ ለማዳን እንኳን ሊነካ የማይገባው የነበረ መሆኑ ይህ እኮ ያለ ነው ሶሲ። ዋናው ነገር መመለሱ ነው እንጂ መበደርም ሆነ መዋስ ያለ ነው። አሜሪካ እንኳን ከቻይና ትበደር የለ እንዴ? እኔ እያወራሁ ያለው ተበድሮ ስለመመለስ አይደለም። ብድርና አደራ መብላት ምን አገናኛቸው? እርም መብላቴን አሁንም አልገባህም ማለት ነው? ግድ የለሽም የኔ ቆንጆ። ይሄን ያህል ስጋት አይግባሽ። ኦኬ? እንደ እግዚአብሔር ፈቃድ ሁሉም ነገር ጥሩ ይሆናል። ወይ እግዚአብሔር የማይወደውን ነገር እየሰሩ ከእግዚአብሔር ጋር ብሎ ነገር እኔ አይገባኝም። አሁን ሰዓት ረፍዶብናል።
ታዲያ ምን ችግር አለ ቹቹዬ? በተመቸው ጊዜ ይምጣና ከባንክ አውጥቼ እሰጠዋለሁ። ኧረ ግድ የለም ቹቹዬ። እኔ የምልሽ ገና ፈልጎ አፈላልጎ ነው ወይስ ኦልሬዲ አግኝቷል? ዋጋውን ተደራድሮ ጨርሷል? 170,000 ማለት መግዣው ብቻ ነው ከነ ፕሮሰሱ? ስለዚህ እኔ የምሰጠው 170,000 ብቻ ነው ማለት ነው። እሺ ቹቹዬ ይገባኛል። አሁን እኮ አንቺ ሕፃን ልጅ አይደለሽም ቹቹዬ። ማንኛውም ነገር በራስሽ መወሰን ትችያለሽ። በደንብ ይገባኛል። እሺ 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 ቹቹዬ ደህና እደሪልኝ። ምን ሆነሽ ነው ሶሲ? ምን ብላሽ ነው እንደዚህ የምትሆኚው? ሰምተሃታል? ሶሲ ሙች አልሰማሁትም። አልሰማሃትም? እኔ ልንገርሃ፣ እኔ ታማኝቷ ባደራ ካስቀመጥኩላት ገንዘቧ ላይ ውድ ቦይፍሬንዷ ሚኒባስ ታክሲ የሚገዛበት 170,000 ብር እንድሰጥላት ትፈልጋለች። አሁን ሰማ? ቦይፍሬንዷ የዛሬን ጎረምሳ አምና ነው 170,000 ብርን ያህል ገንዘብ አውጥታ የምትበተን? አብዳለች እንዴ? እሷ አንተን አያገባህም። የገዛ ገንዘቧን አይደለም አንስታ መስጠት ወስዳ ማቃጠል ትችላለች። ኖ ኖ ኖ እንደሱ አትበይ ሶሲ። እንዴ ታላቅቱ አይደለሽም እንዴ? በስንት ድካም ያጠራቀመችውን ጥሪ ዝም ብላ ወጥታ ስትበተነው ዝም ትያለሽ እንዴ? ኦ አያገባህም አልኩህ እኮ። በነጋው ዕለት ገንዘብ ወጥቶ እዚህ ቤት ይቀመጥ፣ ካለበለዚያም ቼክ ቁረጥልኝ። በነጋው ዕለት እንደሱማ አትይኝም ሶሲ። ለምን አልልህም? ልጁ በተመቸው ጊዜ መጥቶ ይውሰድ እኮ ነው ያልኳት። ቢሆንም የሆነ ምክንያት ፈጥረሽ ቀኑን ልታረዝምው ትችያለሽ እኮ። ምን አይነት ምክንያት ደግሞስ? ለምን ሲባል? ለምን ሲባልማ ካለው ገንዘብ ላይ 170,000 ብር ከተነሳ ፊልሙ መጨረስ አልችልም። እሱ የራስህ ችግር ነው። የራስ ችግር ነው ማትበይ፣ የሁላችንም ችግር ነው። እንዴት ማለት? ፊልሙ ተቋረጠ ማለት እስካሁን የወጣው ገንዘብ ላይ መለስላት ነው ማለት ነው። እስካሁን ደግሞ ከ250,000 ብር በላይ ወጪ ሆኗል። ሰውዬ ፊልምን የምትጨርስበት ገንዘብ ከገባበት ገብተህ ማምጣት ትችላለህ። ይሄ የሷ ጉዳይ አይደለም። ይገባሃል? ይገባኛል ሶሲ። አሁን አንዴ የሆነው ሆኗል። ከገባሁበት አጣብቂኝ መውጣት እንድችል የግዴታ ያንቺ እርዳታ ያስፈልገኛል። ቅርታ አድርግልኛ። ሳታማክረኝ ለገባህበት አጣብቂኝ እኔ የምረዳህ ነገር የለም። አለ ሶሲ። ቢያንስ የተለያዩ አሳማኝ ምክንያቶችን እየፈጠርሽ ነገሩ እንዲራዘም ማድረግ ትችያለሽ። በጣም የምትወድሽና የምታከብርሽ ታናሽ እህትሽ ነች። ምንም ደግሞ ብትያት እንደምታምንሽ እርግጠኛ ነኝ። ቆይ አልገባኝም። ልታሳብደኝ ነው እንዴ ሐሳብህ? እውነቴን ነው ሶሲ። ማንም ሰው ድንገት ያላሰበው ችግር ውስጥ ሊገባ ይችላል። ለአመታት ዝፍዝፍ ብሎ የተቀመጠ ገንዘብ አንስቼ ስራ ላይ አዋልኩና ህይወታችን ለመቀየር ሞከርኩ እንጂ አባትሽን አልገደልኩብሽም። አባቴን አይደለም እናቴን ጨምረህ ብትገድል ይሻለኝ ነበር። አንድ ፍሬ ልጅ በለጋ እድሜዋ የማንም አረብ ባሪያ ሆና የኖረችበትን እርም ከምታስበላኝ። እባክሽን ሶሲ አንድ አፍታ ከስሜታዊነት ውጪና ሚዛናዊ ለመሆን ሞክሪ። ሚዛናዊ ለመሆን ልሞክር? ያ የግድ ይለናል። ጥሩ። እድሜህን ሙሉ ጸጸት ስታላቁጥ የምትኖርበት ነገር እንዳይፈጠር ከፈለክ ነገውኑ 170,000 ብሩን ታወጣና እዚህ ቤት ይቀመጣል። ልጅ በጠየቀ ጊዜ ብድግ ተደርጎ ይሰጣል። ሌላ ወሬ መስማት አልፈልግም። ሶሲ
ጋር የ170 ሺህ ብር ቼኩን አስቀምጬልሻለሁ። ግን ልጁ እስኪመጣ ድረስ አታውጪው፣ በአንቺ ስም ስለጻፍኩት ማለት ነው። እሺ። ከመጣ ግን ጀስት አብረሽው ባንክ ሄደሽ አውጥተሽ ልትሰጪው ትችያለሽ። እሺ። በተረፈ መልካም ቀን። ቁርሱስ? ታንክ ዩ ስላላሰኘኝ። ካሜራማኑ ከመጣ ቢሮ እንገናኝ ብሏል። ምን ሆነሃል? እንዴት መጣሽ? ስልክህ ዝግ ነው። ወደፊትም ከፍተው ይመስለኝ። እንዴት? በቃ አስጠላኝ። ሰው አስጠላኝ፣ ሁሉም ነገር አስጠላኝ። ደግሞ ምን ሆንክ? ምን ሆንክ? ምን ያልኩት ነገር አለ? ልጁ ደውሎ ነበር። የቱ ልጅ? የቹቹ የቦይፍሬንድ። ታዲያ ወጥተሽ መስጠት ነው። ቼኩ በእጅሽ አይደል ያለው? እሱ ከሆነ ያሳሰበህ ማለቴ ነው። መኪናዋን ጋራጅ ወስዶ ሲያስመረምራት ችግር ተገኘባት መሰለኝ፣ ሳይተዋት አይቀርም። ቀስ ብዬ ሌላ መኪና ፈልጋለሁ ሲል ነበር። እባክሽ እሱ የራሱ ጉዳይ ነው። ነገር እንደሆነ አንዴ ከጠመመ መመለሻ የለው ማለት ደግሞ ሌላ ምን ችግር ተፈጠረ? የዋና ገጸ ባህሪዋ ድንገት ጉዳ ፈላ። ጉዳ ፈላ ማለት ቅድም እዚህ ድረስ መጣ ፊልሙን መቀጠል እንደማትችል ነገረች። ለምን ብዬ ስላት ምን ብትለኝ ጥሩ ነው፣ ባሌ በአስቸኳይ ካላቋረጥሽ እገልሻለሁ ብሎ አስጠንቅቆኛል። ስለዚህ መስራት አልችልም። ባይሆን የከፈልከኝን ቀብድ ልመልስ አትለኝ። የባሰ አታምጣ። እና አሁን ምን ሊደረግ ነው? አይ ዶንት ኖ። አይ ሲምፕሊ ዶንት ኖ። ባሏ ሳያውቅ ነበር እስከዛሬ ስትሰራ የነበረው ማለት ነው? መሆኑ ነው። ትላንት ማታ ሰዎች ነገሮች ሲቀውጠው ነው ያደረው አለች። አየው አደጋውን። በፊልም ስራ ኪሳራ የሚባል ነገር የለም እያልክ ስትደሰኩር የነበረውን አየው አደጋውን። እሺ ምን ተደርጎ ነው ልጅቷ ገንዘብ የሚተካው? ልጅቷ አንቺ በቃ ከልጅቷ ሌላ ምንም ያሳስብሽ ነገር የለም አይደል? የለም። ሌላ ምን ሊያሳስበኝ ትፈልጋለህ? ገንዘቡ መዘግየቱ ሲጨንቀኝ አሁን ደግሞ ላይመለስላት መሆኑን ሳይ ምን ሊያሳስበኝ ትፈልጋለህ? ሰምኛለሽ ሶሲ፣ አሁንም ቢሆን ትንሽ ዘገይ ይሆናል እንጂ የልጅቷ ገንዘብ አንዲት ሳንቲም ሳትጎድል እንደሚመለስላት ምንም ጥርጥር የለም። ከየት ነው የሚመለስላት? ይኸው ስራ መቆም አይደለም እንዴ? ለምንድን ነው የሚቆመው እንዴ? ከሷ ሌላ አክትረስ በሀገሪቱ ውስጥ የለም ያለሽ ማን ነው? እና እንደገና እንደ አዲስ ሊቀረጽ? ኤግዛክትሊ። አንድ ተዋናይ መሀል ላይ ሲያቋርጥ መደረግ ያለበት ነገር ሁሉ ይደረጋል እንዴ። በቲቪ ድራማዎቻችን ላይ ሙሉ ገጸ ባህሪውን ወክሎ የሚጫወተው አክተር ተቀይሮ አይተን የለም ነው? ያ ነገሩ አንተ ምን አለብህ? ያለፋበትን ገንዘብ እንደ ቅጠል እየሸመጠጥክ የትም በትን እንጂ ሶሲ።
እስቲ ባንተ ሞክር። ከጧት ጀምሮ ብደውል አታነሳ። ሄሎ ጌዲዮን ነኝ። በእኔ ስልክ እምቢ ስላለኝ ምን ሰላም ውላለሁ። ወገቤን ቆርጠሽው ሄደሽ ከነገርሽ ሁሉ የገረመኝ ምን እንደሆነ ልንገርሽ። ባይሆን የከፈልከኝን ቀብድ ልመልስ ያልሽው እንዴት አይገርምም? በአንቺ ምክንያት ሙሉ ቀረጻው እንደሚደገም አታውቂም? ይኸውልሽ፣ ለማንኛውም ለባልሽ አንድ ነገር ግልጽ አድርጊለት። እስካሁን ለፊልሙ ስራ የወጣውን ወጪ ማለትም ከ200,000 ብር በላይ ሙሉ በሙሉ እንዲከፍል ህግ እንደሚያስገድደው እንዲያውቅ ንገሪው። አዎ፣ ነገውኑ ጠበቃዬ የክሱን ፋይል ይከፍታል። አዝናለሁ። ሌላ አማራጭ የለኝም። ቻው። ሶሲ ነቃሽ? ቀረጻው ከመደገም ድኗል ማለት? ልጅቷ ራሷ ልትቀበል። እንዴት? ባራስ ባራማ ሳይወድ በግድ እንዲፈቅድ አደረኩት። ሳይወድ በግድ ማለት? ሁሉንም ማታ አወራሻለሁ። ማታም ላወራሽ ፈልጌ ብቀሰቀስሽ አልሰማልሽኝ። ዝም ብዬ ተኝ። ኤኒዌይስ ማታ አወራሻለሁ ስመጣ። ሰላም ወይ? Hi, Gedi. Salam. እንዴት ነሽ? ስንት ደረስክ? 35 ደቂቃ ገደማ። አሪፍ። እስቲ ከ15ኛው ደቂቃ ጀምረህ አሁን ያለው ድረስ ታሳይ። ከ15 ሚለኔ ነው የመሰለችኝ። አሳነስካት። ጁላይ መጨረሻ ላይ አንድ ኤክስፖ ዩናይትድ ስቴትስ እንዳለን ነገርኩሽ? ኧረ አልነገርከኝም። ኢንቨስት ኢን ኢትዮጵያ የሚል አንድ ትልቅ ኤክስፖ አዘጋጅተናል። ኢትዮጵያ ውስጥ ኢንቨስት አድርገው እየተንቀሳቀሱ ያሉ ካምፓኒዎችን እንደማሳያ አድርገን አንድ ትልቅ ኤክስፖ አዘጋጅተናል። እዛ አብረን እንሄዳለን። ሀሳቡ በጣም ትልቅ ነው። ጁላይ ላይ ግን ፈተና አለብኝ። እናማ ከግራጁዌሽን በኋላ የተያዘውን ፕሮጀክት ረሳ እንዴ?
Hello. Hello. Where have you been? Do you care? Certainly, Mavit. I don't think it. How malibel? ዳዊት ነኝ። ሳሊም ምናምን ብታምኝም ባታኝም ከላይብረሪ ነኝ የምደውልልሽ። ለኔ ለመደወል ላይብረሪ መድረስ አለቦት? አንድ ነገር እንድታይልኝ ፈልጌ ነበር። የት ነው ያለሽው በእናትሽ? አቤት። እንዴ ፍቅር እንዴት እንደገለጽሽው ነፍሴ እስከ ምጽአት ቀን ድረስ እንኳን አትረሳውም። ፍቅር እንጂን ከሞቅ ባለፈ ለማያዩ እኛ ብዙ የምንለው ነገር እንዳለ እና እናሳያቸው። Hello. Hello. ከግማሽ ሰዓት በኋላ ደርሳለሁ። This is my world. የሁለተኛ ዓመት ተማሪ ያለው አልፎችን አስቀምጬ ወረተም ግዴታ ሆኖብኝ ሲያለሁ ከሪያሊዝም ዓለም የወጣው ዲጂታል ካሜራዎች የፊትሽን ቀዳዳ ሳይቀር ስለሚያደርጉ የማላሸነፈበት ውድድር ውስጥ ከምገባ ብዬ ነው። እናማ ቃልሽ እንዲያየው የሚሰማኝ ስሜት መሳል ነው ፈልገው። እርቃኔንማ አይታሰብም። ይሄልሽ የናው ጀልደርስሽን መጣለው ብትሻል ስማያጃ ያኛውን ፊልም መጠቀም ትችላለሽ። You've been on my mind. I grow fonder every day, losing myself in time. Just thinking of your face, God only knows why it's taken me so long to let my doubts go. You're the only one that I want. I don't know why I'm scared. I've been here before. Every feeling, every word, I've imagined it all. Be relaxed. ከልቦቻችን ፈቃድ ውጭ የሚሆን ነገር የለም። ከዛች ላይ አንዴ ትንሽ ግርሽን በኋላ ሳባርግልኝ እኛው ጓድ
አይ እንደዚህ አይሆንም። አዎ አይሆንም። ለማንኛውም አሁን ስራ ላይ ነኝ፣ በኋላ እደውላለሁ። ከአመት በፊት አንዲት ልጅ አግብቼ ነበር። ራሷን ታቆሻለች ብዬ በፍጹም አላስብም። ቢያንስ ውሎዋን ማወቅ አለብኝ እና እንድትከታተልልኝ ብቻ እፈልጋለሁ። ውሎዋን ማወቅ እችላለሁ? ለኔ እስካላሳወቀች ድረስ ወይ ቤት ወይ ብሔራዊ ቤተ መዛግብት ስታነብ ትውላለች። Diamond is forever. ወደድሽው? የመጀመሪያ ልጃችን የምናይበት ጊዜ በጣም ቅርብ ነው። ይሄን መስራሽ አሪፍ ነው። ትንሽ ፖሊሽንግ ይፈልጋል። በአጠቃላይ ግን በጣም አሪፍ ነው። ሳሚ የስካሁን ሼር አለ። እኔ የምልህ ጌዲ፣ ወይ የዛች ልጅ ባል በህግም ሆነ በምን የፈለከውን ነገር አምጣ ብሎ ድርቅ ቢል ምን ነበር የሚሆነው? ሙሉ ገቢ ገንዘቡንስ ማስመለስ ብትችል የሶስት ወር ቀረጻ ከእንደገና ሀብለ ልትጀምራል ነበር። ሶስት ወር የፈጀብኝ እኮ ሶሲ ለትንሽ ሰዓታት አንቺ እንዳታውቂው ብዬ ፍቅር ስለነበር ነው እንጂ ሙሉ ቀንና ሙሉ ሌሊት ብቀርጽማ ኖሮ ከ20 ቀናት በላይ የሚወስድብኝ እንዳይመስልሽ። አሁን የስንት ቀን ቀረጻ ይቀራችኋል? እንግዲህ በስኬጁሉ መሰረት ከሄደ ግፋ ቢል 2 ሳምንት 15 ቀን። በ15 ቀን ውስጥ ምን እንደሚፈጠር ማን ያውቃል? ልጁ መኪናውን ሰሞኑን ሊያገኝ ይችላል፣ ወይ ከካራክተሮቹ አንዱ ሊታመም ወደ ሌላ ክፍለ ሀገር መሄድ ሊኖርበት፣ አሊያም ዲቪ ሊደርሰው ይችላል፣ ወይ ደግሞ እሷ ሌላ ነገር ታዘኝ ይሆናል። አቤት ሶሲ፣ እንዳንቺ ራሱን ማስጨነቅ የሚወድ ሰው አለ ቢሉኝ በፍጹም አላምንም። እኔ ደግሞ እንዳንተ ለሰው ጭንቀት ደንታ የሌለው ሰው አለ ቢሉኝ አላምንም። ደንታ ያለመኖር ጉዳይ እኮ አይደለም ሶሲ። አብሬሽ ብጨነቅ ስራዬን ከማበላሸት ውጪ ሌላ ምን እጠቅምሻለሁ? እኔ አላውቅም ጌዲ። በፍጥነት አንድ መፍትሄ ካልተገኘ እኔ ተብሰልስዬ ማለቄ ነው። ይህን ነገር ከሰማው ጀምሮ እንቅልፍ ባይኔ ዞሮ የሚያውቅ እንዳይመስል። ሶሲ፣ መፍትሄው ምን እንደሆነ ታውቂያለሽ?
ፊልሙን አጣድፎ መጨረስ ብቻ። እስከዛስ እኔ ጧ ብዬ ልፈንዳ ወይስ ራሴን ሲጥ አድርጌ ልገላግል? እሺ ምን ይደረግ ነው የምትይው? ምን ፈጣን መፍትሄ ይታይሻል? ለምን አንተም ዘና ብለህ ፊልም እንድትጨርስ እኔም አንተም እፎይ እንድንል ለምን ይሄ ቤት አይሸጥም? ምላስ እስቲ ንገሪ ድገሚ በእናትሽ። አንዴ አይደለም 100,000 ጊዜ ደግምልሃለሁ። ደግሞ በአንተ ምስል ታላግጥብኝ ትፈልጋለህ? ምን አጠፋው ሶሲ? የቀረብሻት የመፍትሄ ሀሳብ እኮ ትንሽ ዘና ስላደረገችኝ እኮ። ኧረ አዝናናች። ነገ ጠዋት ነው ደላሎችን ማሰማራለህ። አይገርምህም እኮ ቤቱ ሊሸጥ የለም ሶስና መርዝ ጠጥታ ትሞትልሃለች። ሶሲም መርዝ አትጠጣም፣ ቤቱም አይሸጥም። መፍትሄው አንድና አንድ ብቻ ነው። ፊልሙን በተቻለ መጠን መጨረስ። እየፈጩ ጥሬ ያሉ አውቀ ስታለምጥ ነው እንጂ እውነት ጭንቀቴ ሳይገባ ቀርቶ ነው። ጭንቀትሽ በጣም ገብቶኛል ሶስዬ። ስለዚህ ወደድክም ጠላህም ቤቱ ይሸጣል። ከዚህ ውጪ አንድም ቃል መስማት ስለማልፈልግ ደህና ደር ሶሲ። በጣም አመሰግናለሁ። ለምን? በቃ ካንተ ጋር ሆኜ ወደ እኔ ለመጡ ነገሮች ሁሉ ለምን? እኔ እኮ ነው አላደረኩልሽም። ስለ ፍቅር ሳነበን ፍቅርን ማወቅ መስሎኝ ነበር። በእኔና በባሌ መካከል ያሉትን ክፍተቶች መላመድ ሊያመጣው የሚችል ፍቅር የሞላው መስሎኝ ያውቅ ለአንዲት ቀን እንኳን አንተንና ፍቅርን እስካገኘው ድረስ እነዚህ 14 ወራት አንተ እንዳልኩ የፍቅር ሆያ ሆዬ መሆናቸው ለአንዲት ጀንበር እንኳን አስቤ አላውቅም። አልገርምም? ኖ ዳዊት ይቅርብን። አሁን ፍቅርን ሳይሆን ቃል ኪዳኔን አስቀድማለሁ። አየህ እኔ እጅግ ፈጥኜ አግብቻለሁ። አንተ ደግሞ እጅግ ዘግይተህ ወደ እኔ መጥተሃል። እኔ እኮ እዚህ ውስጥ ያለሽ አይመስለኝም ነበር። እኔ ወደዚህ አይነት ትስስር ውስጥ እገባለሁ ብዬ አላሰብኩም። እናማ ይብቃል። በእናትህ ዳዊት ተረዳኝ። በቃ በመጥፎ አትመልከተው። ሁሉንም ነገር ድንገት ነው የሆነው። አይነት ብቻት እንታት አይደለም እንዴ ባላልሽውም እንዴ ልብሽ ምን ይፈልጋል? እሱን እንድመለስ ቀርቶ እንዳስብም አልተፈቀደልኝ። ለምን? አሁን ለማንኛውም ምን
ሳሊ ነው። አልፎ አልፎ ብሔራዊ ቤተ መጻሕፍትን ይጎበኛል። ስለዚህ ሌመንን እዛው እንዳገኛት እርግጠኛ ነው። አውትስታንዲንግ ስለሆነ በሱ ብትሳብ ይገርማል። እና ህይወቱን እና እድሜውን ሙሉ የከፈሉለት ለዚህ ድርጅት ህልውና ሲባል ፈጥነን አንድ ነገር ላይ መድረስ አለብን። ምክንያቱም ስለዚህ ልጅ አንድ ነገር በእርግጠኝነት መናገር እንችላለን። ምን? ይህ ልጅ ከገቢው በላይ የሚያጠፋ ነውና እቺን ልጅ ብንነጥቀው እርስዎን እና ድርጅትዎን ደደበለው። እንድታቅልኝ የምፈልገው ነገር እሷንም እሱንም ከዚች ምሽት ጀምሮ በህይወት ማየት እንደማልፈልግ አሁን ብቻ የመሆን ፈልጋለሁ። I've seen how you tremble whenever he walks through your mind, stirring up memories that cloud up your eyes where the light of our love ought to shine. I know that he hurt you so bad, he must have been going insane. Now I finally learned how to hold you together when somebody mentions his name. He's just a ghost story. መክሰስ ነገር እንብላ። ግብዣው ቀረ እንዴ? የቱ? ሄለን አልደወለችልሽም? ኧረ አልደወለችልኝም። ለኔ ደውላልኝ ነበር። ትንሽ ራሴን ስላመመኝ አልመጣም ብያታለሁ። አንቺ ግን እንደምትሄጂ ነግሬያታለሁ። ጥሩ። ለምን የመኝታ ቤቱን ታነሺው?
በጣም ታምሪያለሽ። ቴንክ ዩ። አትሄዱ ማለት ነው? ልሸኝሽ እንዴ? አይ ታክሲ ይዛለሁ። መንጃ ፈቃድ አታውጪና ሰነፍ። ለመጋጨት መንጃ ፈቃድ የሚሰጥበት ነው ይመስል ሀገር። እሺ ሰላም ነሽ? አይንሽን ጨፍኝ። እሺ አይንሽን ጨፍኝ። ገገማ ነሽ? እሺ እንዴ አልገለጥኩም እኮ። Open up. አመሰግናለሁ። ይገባኛል። እኔን እያሰብኩ መስራት ካልሆነ ወይም ደግሞ አንተ ውስጥ ያለው እኔነቴ ይህ ነው ብዬ ካልተቀበልኩ በስተቀር ይስል ናቹራሊ ስዕሩን በራሱ ስትመለከች ውስጥሽ የሚመላለስ ነገር ይኖራል። ለምሳሌ የኛውን ቀለም የተጠቀምኩት እኔነቴን አንቺ ውስጥ በመፈለግ ለተከፈሉ ቀያይ ሌሊቶች ነው። የኛውን ደግሞ እንደዛ ከሆነ ለእኔ ትልቅ የቤት ስራ ቢሆንስ? ይቻላል። ምናልባት ሌሎችም እኔን በእነዚህ ቀለማት ከሆነ የሚያዩኝ ራሴን መፈለግ አለብኝ ማለት ነው። ለእኔ ግን ከአንቺ ጋር ወደ ህይወት ለመጡት ነገሮች ጭምር መታሰቢያ የሆነ ዘንድ ነው የሳልኩት። መጣሁ። እሺ ሄሎ ሳሚ፣ ከመሸ ደወልኩ። ሶሪ።
ነገ በጠዋት እንድንገናኝ ብዬ ነው። በጠዋት የምትገባ ልንገርህ ብዬ ነው። እሺ እሺ። ታንክ ዩ ሳሚ። ጉድ ናይት። Hi. ምን ሆነሽ? እንኳን ደስ አለ። ልጅቷ ልትመጣልህ ነው። የቷ ልጅ? የቷ ልበለች? ቹቹ ናታ። ማለት ለአንደኛው ነው? ከቦይፍሬንዷ ጋር ቀለበት አድርጋ ትመለሳለች። መቼ እገባለሁ አለች? ቀኑን አልቆረጡም። ጥሩ መናፈሻና ሆቴል አጠያቂሽ ንገሪኝ ብላኛለች። አሁን ከመሸ ደውላ ነው? ታዲያ ምንድን ነው የሚያስለቅስሽ? ደስታ። እድሜ ለአንተ ደስታ ነው የሚያስለቅሰኝ። እውነቴን እኮ ነው። እዚህ ለምታወጣቸው ወጪዎች እንደሆነ ከበቂ በላይ ገንዘብ አለ። መቼም ሁሉንም ገንዘብ በአንድ አውጪና አስረክብኝ አትል። ብትለኝስ መብቱ አይደለም? ገንዘቡ አይደለም? በሆነ ምክንያት ለሆነ ጉዳይ ፈልጋ አምጪ ብትለኝ የት ጉድጓድ ነው የምገባው? በፍጹም አትልሽም። የሆነ ያልሆነውን እያሰብሽ ራስሽን አታስጨንቂ። አንተስ ምን አይነት ድንጋይ ልብ ነው የሰጠህ? ትንሽ እንኳን ድንግጥ አትልም? እኔ እንኳን አላሳዝንህም? ነገርኩሽ ሶሲ፣ የምትመጣው ለአንደኛዋ ካልሆነ ምንም የሚያሳስብ ነገር የለም። በነገራችን ላይ ደግሞ ፊልማችንም ሊገባደድ ጥቂት ነው የቀረው። ያንተ ፊልም ገደል ይግባ። በዚህ 2-3 ቀን ውስጥ የቤት መሸጥ አለበት በተገኘው ዋጋ። በተገኘው ዋጋ? አዎ፣ የጎደለውን ገንዘብ መተካት እስከሚችል ድረስ በተገኘው ዋጋ። ቆይ እንጂ እቺ ልጅ እህትሽ ነች አይደል? ያውም ታናሽሽ? የሆነ በቃ የመንግስት ወይ የህዝብ ገንዘብ እኮ ያጎደልን አስመሰልሽው። የመንግስትማ ቢሆን ኑሮ ጫፉን አትነካም ነበር። እኔን ምን ታመጣለሽ ብለህ ቀለድክብኝ እንጂ። ስሚኝ ሶሲ፣ ያደረኩትን ነገር ሁሉ ያደረኩት የኔና ያንቺን ህይወት የተሻለ እንዲሆን እንጂ ገንዘቡን አልጠጣሁበትም ወይም የትም አልጨፈርኩበትም። ስለዚህ ለምሬትሽ ገደብ ብታበጅለት ጥሩ ነው። ምሬቴን በዛብህ። እሳይ ብዬ እንዳሞግስ ነበር እኔ ለካ የፈለከው። ይበቃሻል ሶሲ። እኔና አንቺ መዘላለፍ አያምርብን። ከልብሽ አምነሽበት ደግሞ ከሆነ ቤቱን ብቻ አይደለም እቃዎቹንም ሁሉ አውጭና ሽጫቸው። ከዚህ በላይ ባትኮንኝ ጥሩ ነው። ስራ ፕሮሞሽን የትምህርት ደረጃ ዶክትሬት ዲግሪ የሕክምና ነው? አዎ። ይህንን ሙያ ይዘህ ፕሮሞሽን? ያው ለኢንተረስት ነው መኖር ያለብን። የማትወደውን ስራ እየሰራ ከመኖር የሚወዱትን ስራ ከሚሰሩ መለመን ይሻላል ይባል የለም?
ሕክምና እኮ እንደ ስራ ግብ ነው የሚለካው። ሳቲስፋክሽን ኦር ማኒ። ሳቲስፋክሽን ኦር ማኒ። ያው ልዩነታችን እንደተጠበቀ ሆኖ እወዳታለሁ። የተገኘችበት ቦታና ሁኔታ ቢያሸማቅቅም ለምን ህይወቴን በሙሉ የሰራኋቸው ስህተቶች ድምር ውጤት ናት። አግብታል? አላገባም። ያው ሚስት እግዚአብሔር ስጦታ አይደለች? የእግዚአብሔር ስጦታ? መቼ ነው የእግዚአብሔር ስጦታ የምትሆነው? የት ስታገኛት? የወጣትነትን ንጋት ላይ እድሜህም በሙሉ ለእሷ ምቾት ከለፋ በኋላ እኮ መቼ? የት ቦታ? ልጅቷ ወደ መታጠቢያ ቤት ስታምራ አንተም ተከትለሃት ወጥተህ ነበር? አዎ፣ እሷ ፊት ማሽሽ አቆሜ ስለነበር ግማሽ ሲጋራ እሺ ለመመለስ ነበር። በእለቱ ግን የሲጋራ ማጨሻ አካባቢ ምንም አይነት የሲጋራ ቁራጭም ሆነ ትርኳሽ አልተገኘም። ሆቴሉን የዛን ቀን ነው ያወቅኩት፣ ከቀጠሮ ሰዓታችን ቀደም ብዬ። ግን አሁንም ድረስ የተከለለ የማጨሻ ስፍራ እንዳለው አላውቅም። ስትመለስ ምን አየህ? ሰዎች ተሰብስበው ነበር። ከሌምን ጋር ቁጭ ብዬ ያየች ልጅ ነች፣ ከእሱ ጋር የተቀመጠችው ልጅ ነች ስላለች ብቻ ወደዚህ ወደ እናንተ ጋር የመጣሁት። እና እያልከኝ ያለኸው ከግድያው ሙከራ ጋር እና ከዳይመንዱ ጋር ምንም አይነት ግንኙነት የለኝም እያልከኝ ያለኸው? ካሞን፣ ጥሩ ልብ እያላት ቀድማ ትዳር ያዘች፣ ስለ ፍቅር እያወቀች ግን ያልኖረችው። ባል እያላት እንኳን ያፈቀርኳት ልጅ ላይ ስለምን ይሄን አደርጋለሁ? እኔ ስለ ቁሳቁስ ያለኝ ነገር ከፍቅር እንዴት ሊበልጥ ይችላል? ይሄ ዳይመንድ የሌመን አይደለም እንዴ? እስቲ ቼክ አዎ። እንዴት ሸዋጅ ልገባሽ? ጤና ይስጥልኝ። ፋሽን መጽሔት ከወልፍ ኢትዮጵያ ነበር የምደውለው። የሞዴል ሳራን ቴሌፎን ለፕሮሞሽን ስራ ፈልገ ነው ነበር። ኦኬ። ሞዴል ሳራ ቁጥር 99 እትማችን ላይ ወጣች? አዎ። ቁጥራቸው ላይ እንድትደውል አደርጋለሁ። ኦኬ። ታውቁታላችሁ? ጥሩ። በቃ ትደውልልኝ። ቴንክ ዩ። ሰፍ ማለትሽን አይተው ነው ዋጋውን እያጣጣሉብሽ ያሉት። ልክ የዚህ የኛ አይነት ቤት የዛሬ
4 ዓመት 400 ሺህ ብር ተሽጧል። አሁን ደግሞ ከዛ በላይ የወለጠ ዋጋ ማውጣት መቻል አለበት። እኔ ሰፍ ማለቴን ገዢዎች በምን ያውቃሉ? ደላሎቹ ናቸዋ። ሶሲ አንቺ እኮ ስለማታውቂያቸው ነው። ዋጋ የሚወስኑት ዋጋ የሚያወጡት እነሱ ናቸው፣ ጋዢዎች ወይም ደግሞ ሻጮች አይደሉም። እኔ እንግዲህ የተሻለ ዋጋ ባገኝ ብዬ እስካሁን ድረስ ጠብቄያለሁ። ድንገት መታ ጉዴ ከሚፈላ በተገኘ ዋጋ ይሸጥ እና በ300 ሺህ ብር ልትሸጪው? ምንም ማድረግ አልችልም። ቀለበቷን እንደደረሰ ታውቃለህ። ከዛ በፊትም ልትመጣ ትችላለች። ሶሲዬ ትንሽ ቀናት ብቻ ታገሺ። ጥቂት የለቀማ ቀረጻዎች ብቻ ናቸው የቀሩኝ። ኤዲቲንግ በቃ ኦልሞስት አልቋል ማለት ይቻላል። ቢያልቅስ በአንድ ቀን ገንዘብ ይሆናል እንዴ? ገና ሲኒማ ቤት ወረፋ ይዞ ለህዝብ ታይቶ ያ ሁሉ ብር እስኪሰበሰብ 2 እና 3 ወር ይበቃል እንዴ? እስረኛ ማናገር ፈልጌ ነበር። ዳዊት ጨመረው ሰዓሊ። እሺ እንዴት ነሽ? ሰላም? እሺ ሰላም ነው። እንዴት ነው? ሰላም ነሽ? እንዴት ነው? እንዴት ነው? እስር ቤት ውስጥ ተስማምቶሻል አይደለ? አሁንማ ለመርሻው አይደል? ናይስ ነው እባክሽ። እናው ግን ሳይገላግሉት አይቀሩም እባክህ። ወደ ወይኔ ከዚህ ጋር አትወርደም ብሏል መርማሪው። መቼ? ከ3 ቀን በኋላ። ጂሰስ በቃ እና ምን ላምጣልሽ ታዲያ? እሱን ከሲጋራ ጋር ስጠኝ። ለማንኛውም ከነገ ወዲያ በቃ በይሽ። እሺ ቻው። በቃ ቻው። መርማሪ ማግኘት ትችላለህ? ፍቅሬን አይደለ? አድሮ ወጥቷል። ሰላም ነው? ምን ነው ፈራሽ እንዴ? አይ ትንሽ ማርፈድ የረብሽኝ ነው። ኢትስ ኦልራይት። ፕሮፋይልሽን አይቼው ነበር። አሜሪካን ሀገር ለምናካሄደው ኤክስፖ መርጠንሻል። ሳኖዜ ተጀምሮ ዲሲ ነው የሚያልቀው። ከአንድ ሳምንት በላይ ግን እዚህ ጊዜ የለሽ። ደስ ይለኛል። እርግጠኛ ነኝ ፓስፖርት ይኖርሻል። በሚገባ በአጋጣሚ ይችላል። ነው አሁን ከጥቂት ሰዓት በኋላ የካምፓኒ ሰዎች ይደውሉልሻል። ከነሱ ጋር እሱን ትጨርሻለሽ። አመሰግናለሁ። ከኔ መለያ ባለፈው የተወሰደ ዳይመንድ ይሄ ነው። ልጅቷ እጅ እንዴት እንደደረሰ ባላውቅም ምናልባት ግን ልጅቷን ማግኘት ብንችል። ማለት ልጅቷን ከዚህ ቀደም ታውቃታለህ? በፊት ነው አላውቃትም። እና ምናልባት እነዚህ መጽሔቶች ጋር ብንደውል ስልካቸውን የሚሰጡን ይመስለኛል፣ ወይ ደግሞ በአካል ብታገኛቸው። እስኪ ላገኛቸው እሞክራለሁ። እነዚህ ለጊዜው ነው ይቆያል። አንተ ወደ ክፍል መግባት ትችላለህ። ኮንስታብል ውሰደው።
ሄሎ ጤና ይስጥልኝ ሳራ ነበር ዳይቨርት አድርገው ይሆናል መልእክት ካለው እሺ ከበልፍ ኢትዮጵያ ነበር የምደውለው ቪዛው እንደደረሰላት ቢነግሩልኝ ኦኬ እሺ አመሰግናለሁ ጤና ይስጥልኝ ፋሽን መጽሔት ጤና ይስጥልኝ ከወረዳ 15 ፖሊስ ነበር የምደውልልሽ ምን ልርዳዎት ባለፈው ሐምሌ 15 እትማችሁ ላይ ወጥቶ የነበረውን የሞዴል ሳራን ስልክ ለማግኘት ፈልጌ ነበር መቻል ሐምሌ 15 ቀን ኦኬ እኔ እንዲሁ መስጠት ያስቸግራል የሷን ፍቃድ እንልጠይቅ Hey, what time is it, nigga? Hello? ይቅርታ የሞዴል ሳራ ስልክ አይደለም እንዴ? በትክክል እና ሳራን ማግኘት እችላለሁ? ሳራ ከኢትዮጵያ ውጭ ነች። የት? አሜሪካ ትላንት በራለች። ትናንት ግን ይቅርታ እርሶ ማልበል ጓደኛዋ ዮሐንስ ነኝ። ምን ነው ችግር አለ? ከወረዳ 15 ፖሊስ ነው የምደውልልህ። ላገኝህ እችላለሁ? ማለት መልሼ ልደውል? ጥሩ ግን አንድ ነገር ልጠይቅ ለምን ጉዳይ አሜሪካ እንዴት ታውቃለህ? ወልፍ ኢትዮጵያ ጠርቷት ነው። ወልፍ ኢትዮጵያ እሺ አመሰግናለሁ። ዮሐንስ ቢሮአችን ድረስ መተህ ቃል ለመስጠት ፈቃደኛ ስለሆንክ እጅግ ላመሰግን እወዳለሁ። ልትወስደው የምትፈልገው ነገር አለ? ኖ ታንክስ ወስቻለሁ። ቀጥታ ወደ ጉዳይ እንድገባ ብትፈቅድልኝ። ፕሊዝ። እሺ ሳራ ማለት ይህች ነች? ላሸነፈችው የሚስ ኖቤል ቆንጆና ውድድር መጽሔቱ ለአንዳንድ መጠይቆች እንደጋበዛ ታውቃለህ። የተመሰከረላት ቆንጆ ጓደኛ ናት። እንደዛ ቁንጅናን ተከትለው የሚመጡ አጥቶሶች አሉ እንዳልኳት ወልፍ ኢትዮጵያ በአራት ቀናት ውስጥ ወደ አሜሪካ ላካት። ለምን እንዴት ታውቃለህ? አንድ ኤግዚቢሽን ላይ በአስተዋዋቂነት ሊያሰራት እንደሆነ አውቃለሁ። ይሄ ዳይመንድ የመስሪያ ቤቱ ስጦታ መሆን አለበት። ወይ የምን ዳይመንድ? ይሄ እኮ ዳይመንድ ነው፣ ያውም እጅግ ውድ ዋጋ ያለው ዳይመንድ። እኔ እኮ ነኝ የሰጠኋት። ማለት አንተ ከየት አመጣው? ማለት አንድ የሆነ ልጅ ከሆነ ባለመኪና ነጥቆ ሲሮጥ ከኔ ጋር ይጋጫል። እኔ ደግሞ በቃ የሆነ አርቲፊሻል ነገር መስሎኝ ያሸነፈችለት ማታ በስጦታው ሰጣት። የመኪናውን ሰሌዳ ታስታውሳለህ? እርግጠኛ አይደለሁም፣ ግን የሆነ ኮድ 2 ጥቁር ያሪስ መኪና። ኮድ 2 ጥቁር ያሪስ። ልትከታተለው ሞክረህ ነበር መኪናው? በሰዓቱ ልመልስለት ፈልጌ ነበር፣ ግን ስከተለው ሰውየው መኪናውን አስነስቶ ሄዶ ነበር። አመሰግናለሁ። አንድ አዲስ መረጃዎች የምፈልግ ከሆነ ደውዬ አገኛለሁ። ኮማንደር፣ ለአቶ ዳንኤል የማዝዣ ትዕዛዝ እንዲወጣ ብናደርግ። እሺ፣ ለማንኛውም ቢሮ መጥቼ ላውራ አሁን። እሺ ኮማንደር።
ሌመን ቤቱ መሸጥ የማይቻልበት ሁኔታ ተፈጥሯል። ስለዚህ ምን የሰው ነገር የሰው ጊዜ ተሳት እኔ ዛሬ ማልሰማው ምንድነው እየሰራችሁ ያላችሁት? ጊዜያችንን አቃጥላችሁ። ይቅርታ። ምን እያደረክ ነው? ምን ሆነሃል ጌዲ? ምንድነው ነገሩ? ሶስዬ ፊልሙን ለፕሮዲውሰሮች አጫርቼ ሸጥኩት። የምርህን? ሶስዬ ሙች